በ9 ሰከንድ የ8 ዓመት ትዳሬን አጣሁ ትላለች የዛሬ ባለ ታሪካችን ስላለፈ የትዳር ህይወቷ ስታጋራ እና ምን አለች? ከ8 ዓመት በፊት ከዚህ ሰው ጋር ተገናኘው። መቼም ቆንጆ የተለየው የተማርኩ ስለሆንኩ አይደለም፣ እንደው እግዚአብሔር ከላይ ሲያድለኝ ነው ይሄን የመሰለ የትዳር አጋርና ትዳር የሰጠኝ ትላለች። እንግዲህ ይሄ ሰው በጣም ደግ ፕሮቴክተር ፕሮቫይደር ትዳሩን ሲንከባከብ ልጆቹን ለኔ ፍቅር ሲሰጠኝ አቤት ኢንቲሜሲ ያው በጓዳ ባልጋም አይታማም በጣም ደስተኛ ነኝ አለች። እንደውም አንዳንዴ አንተ ንጉስ ነህ እግዚአብሔር አምላክ ላንተ ንግስት ስላደረገኝ እግዚአብሔር ይመስገን እለዋለሁ አለች። እና ታድላ እናንተ የሰው ልጅ በዚህ ልክ የትዳር ህይወቱንና ትዳሩን ሲያደንቅ እቺ መጀመሪያ ናት። ኤኒዌይ እና በጣም ጥሩ ሰው ነው አለች። እንደው አንድ የተለከፈች ለሊት እንግዲህ ተኝተን እሱ ጧ ብሎ ተኝቷል። አላርም አላስቆም አላስቀምጥ ሲለን ያው በእንቅልፍ ልቤ ስልኩን አመጣሁታለች። ያው ወደ ራሴ አምጥቼ አላርሙን ለማጥፋት ሙከራ ሳረግ ነቃኋለች። ስነቃ በቃ እስቲ አይት ላርግ ስልኩን ብዬ ስክሮል ሳረግ እንግዲህ ዋትስአፑ ላይ ከአንዲት ሴት ጋር የፍቅር ማነው ንግግር ያደረገውን አየኋለች። በጣም ተናደድኳለች። ልቀስቅሰው ተነስቼ ሻንጣዬ ሞልቼ ልጆቼን ይዤ ልውጣ በቃ ግራ ገብቶኝ እንዴት እንዲያደርገኛል እንዲማመልከው ሞደው ማፈቅረው ሰው ብያለች። ተናድጄ እንግዲህ እሱን ደስ እንዳደረገው እኔም ከኤክሴ ጋር ኤክሴ በዙሪያ ነው ያለው አለች። አንዳንድ ጊዜ ይደውልልኛል ምናምን ኤኒዌይ ትዳሬን ስለማከብር ስለሚያውቅ ያው ዝም ብሎ እንዲሁ በጓደኝነት በዙሪያዬ ነው ያለው አለች። እና ሪቬንጅ በቃ አሰብኩ በቀለዋለሁ እሱ ቺት እንዳደረገን እንቺ ታደርጋለሁ ብዬ ኤክሴ ጋር ደውዬ ያው በማግስቱ ስንነሳ ብጥ ብያለሁ አለች። ምን ሆንሽ ምናምን ብሎ ያው ለማቀፍ ለመሳሙ ሙከራ አደረገ። ያው ሪጀክት አደረኩት። እንደምንም ቁርስ በልቶ ወጣለች። እኔም ልጆቼን ሁሉ እንደሚሆን አድርጌ ኤክሴ ጋር ደውዬ አገኘሁትና ከሱ ጋር ዓለሜን ቀጭቼ ታባቱ እያልኩ ጉድ ብለን ስንወጣ መቼም ሰው አልነገረው ቴክስት አይደል ምንም በአይኑ በብረቱ ከሆቴል ከዚህ ሰው ጋር ስንወጣ ከጓደኞቹ ጋር ከሆነ ቦታ ሲመጣ ብቻ እኩል ተገጣጠምን አየኛለች። በጣም ተናደደ። ያው እኔም እየሮጥኩኝ እየተብረከረኩ ቤት ገባሁኝ። ናይ ብሎ ቁጭ አድርጎ ምን አጣሁሽ? ምን በደልኩሽ? ትዳርሽን እኔ ልጆችሽን አታከብሪም? እንዴት ከማንም ሰው ጋር እንደዚህ ቺት ታረጊያለሽ ብሎ ብቻ አበዳለች። እኔም ወዲያው ዋትስአፑን አላሳየሁትም ስለተድንግጥግጤ ስለወጣ በቃ ቤተሰብ እንትን ይበል ይምጣ ምናምን አልኩኝ። እሱም በቃ ያዙ ይልቀቁኝ አልፈልግሽም ሻንጣሽን ሙይ በቃ እንለያያለን አለ። ጓለ ቤተሰብ ኢንቮልቭ አደረገ። ይሄው ዋትስአፑ በቃ እሱ ቺት ሲያደርግ ነው እኔም ቺት ያደረኩት ብዬ ያንን የዋትስአፕ መልእክት ስናወጣው በቃ በኮንፊደንስ እሱ በኮንፊደንስ ምንድነው ምን አይተሽ ነው ምናምን እያለ ለቤተሰብ ፊት ዋትስአፑ ሲከፈት ከ8 ዓመት በፊት እኔን ከማግኘቱ በፊት ከቀድሞ ፍቅረኛው ጋር ተጻጻፈው ነው አለች። ዴቱን ሳላጣራ ነው አለች። ባለቤት ያናደደው ቺት ማድረጌ ብቻ ሳይሆን ምክንያቱ ዴቱን እንዴት አትጠይቅኝ? ስለዚህ አልፈልግሽም ቢለመን ቢሰራ እስካሁን ድረስ ጀመር ተቀመጠ። ልጆቻችን 3 ልጆቻችን መሀል ቤት እያደጉ ነው። ተለያይተን ያን የመሰለ ሰው ያን የመሰለ ትዳር ባለማስተዋል በዛች በ9 ሰከንድ የምትለው ቴክስቱን እያየችበትን ነው። በዛች 9 ሰከንድ ኑሮዬን ትዳሬን ሜስዳፕ አደረኩ። ስለዚህ ሴቶች አስተውሉ ብላ ነው እንግዲህ ስታወራ የሰማሁት። እና ያው እንደ ወትሮ ይጠቅማቸዋል ብዬ ነው። ስለዚህ ሴቶች ቴክስትን ብታዩ ምንም ብታዩ መጀመሪያ ወደ ራሳችሁ ተንፍሱ፣ ተረጋጉ። የማየው ውሳኔ ውስጥ ከመግባታችሁ በፊት እና ከዚህ ብዙ ትማራላችሁ ብዬ ነው። መጠየቅ ራሱ ብቻ አልነበረ ማረጋችሁ ባይ